ዛሬ በዚህ ቪዲዮ የምንመለከተው ሐሳብ በጣም ለዘማሪዎች ጠቃሚ የሆነ በጣም ወሳኝ የሆነ የሶልፌጆ ኤክሰርሳይዝ ነው። ሶልፌጆ የሚለውን ቃል በተደጋጋሚ ብዙ ጊዜ ሰምታችሁት እንደሆነ አስባለሁ። እንግዲህ የሶልፌጆ ኤክሰርሳይዝ በተለይ ጆሮአችንን ከሙዚቃ ድምጾች ጋር በደንብ ለማሰልጠንና ለማስተማር እንዲሁም ደግሞ ጉሮሯችን ከሙዚቃ ድምጾች ጋር በደንብ እንዲግባባ እንዲያውቃቸው እንዲረዳቸውና እንዲሁም ሲንግ እንዲያደርጋቸው የሚረዳ በጣም ጥሩ የሆነ የኤክሰርሳይዝ አይነት ነው። ድምጾችን ለመለየት ለማወቅ ሶልፌጆ በጣም የተሻለው የልምምድ አይነት ነው ማለት ነው። ስለዚህ ዛሬ የሶልፌጆ ኤክሰርሳይዝ ነው ይዤላችሁ የመጣሁት። እንግዲህ ዶ ሬ ሚ ፋ ሶ ላ ሲ ዶን ብዙ ጊዜ የምናውቀው ቃል ነው። ቮካል ኤክሰርሳይዝን ስናስብ የሚመጣልን ነው። እሱን መሰረት በማድረግ ጥሩ የሆነ የሶልፌጆ ኤክሰርሳይዝ ነው ይዤላችሁ የመጣሁት። አብራችሁኝ ስሯቸው። እንዲሁም ደግሞ ይህንን ስራም አብራችሁኝ ከሰራችሁ በኋላ ይህንን ኦዲዮ የምትፈልጉት ከሆነ የሰራንበትን ኦዲዮ የምትፈልጉት ከሆነ እዚህ ጋር በምትመለከቱት ቴሌግራም ጆይን በማድረግ ኦዲዮን ከዛ ላይ ስለማስቀምጥላችሁ ዳውንሎድ አድርጋችሁ አብራችሁ መጠቀም ትችላላችሁ። ሰላም ለማታውቁኝ ሰዎች ዘማሪ ሄኖክ እባላለሁ። ዌልካም ስለመጣችሁ በጣም ደስ ብሎኛል። ይህ ቻናል እንግዲህ በዝማሬ አገልግሎት ቴክኒካዊና መንፈሳዊ ክፍል ላይ የሚሰራ መንፈሳዊ የሆነ ቻናል ነው። ለዚህ ቻናል አዲስ የሆናችሁ ሰዎች ይህንን ቻናል ሰብስክራይብ ብታደርጉ በጣም ስለ ዝማሬ አገልግሎት ሰፋ ያሉ ነገሮችን የምናይበት ስለሆነ ብዙ እንደምትጠቀሙ እንደምታተርፉበት በዚህ ምንም ጥርጥር የለኝም። ቁም ነገር የምታገኙበት መንፈሳዊ ቻናል ነው። ይህን ቻናል ሰብስክራይብ አድርጉ። የዚህ ቻናል ቤተሰብ የሆናችሁ ሰዎች ይህን ቪዲዮ ላይክ በማድረግ እንድትጀምሩ በትህትና ጠይቃችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁ የምትቆዩ ከሆነ በእርግጥ የምታተርፉበት ነገር እንደምታገኙበት እምነቴ ነው። እንደነገርኳችሁ እንግዲህ ይህንን ልምምድ የምንሰራው የጣሊያንኛ ቃል የሆኑትን ዶ ሬ ሚ ፋ ሶ ላ ሲ ዶ የሚለውን የመጨረሻውን ዶ ብቻ ሳይሆን የምንለው ዶ የምንለው ማለት ነው፣ ለመለየት እንዲመቸን። ስለዚህ እነዚህን ቃላት በመጠቀም የምንሰማውን ድምፅ አብረን ነው የምንለው ማለት ነው። እዚህ ኤክሰርሳይዝ ላይ ሁልጊዜም ማስተዋል የሚኖርባችሁ ነገር የምንለው ወይም ዶ ሬ ሚ ፋ ሶ ላ ሲ ዶ የምንለው ነገር ላይ ብቻ ሳይሆን ትኩረት ማድረግ የሚኖርብን የምንሰማቸው ድምፆች በትክክል እሱን ድምፅ እያልኩት ነው ወይ የሚለውን ነገር በጣም እርግጠኛ መሆን ይኖርብናል። ምክንያቱም ቃላቶቹን ማለት ኤክሰርሳይሱን መስራት አይደለም፣ ቃላቶቹን ብቻ ማለት ነው። ነገር ግን ድምፆቹን በትክክል እያልናቸው መሆኑ እርግጠኛ መሆን አለብን። ኤክሰርሳይሱን ስንሰራ ወደፊት ሄደን ዶ ሬ ሚ ፋ ሶ ላ ሲ ዶ ብለን ከዛ ዶ ሲ ላ ሶ ፋ ቢ ሬ ዶ ብለን ደግሞ ወደኋላ እንመለሳለን ማለት ነው። መግቢያችንን አንድ ባር ቆጥረን ነው የምንጀምረው ማለት ነው። 1 2 3 4 የምንሰማውን ምት እየተከተልን አብረን እንላለን። ዶ ሬ ሚ ፋ ሶ ላ ሲ ዶ ዶ ሲ ላ ሶ ፋ ሚ ሬ ዶ። ናይስ። ቀጥሎ እንስማው። ሬ ሚ ፋ ሶ ላ ሲ ዶ ዶ ሲ ላ ሶ ፋ ሚ ሬ ዶ። ቀጥሎ ደግሞ ይቀጥናል ትንሽ። ዶ አሪፍ። እንመለስ። ናይስ፣ በጣም አሪፍ። ቀጠነ። ዶ ሬ ሚ ፋ ሶ ላ ሲ ዶ ዶ ሲ ላ ሶ ፋ ሚ ሬ ዶ። ናይስ። ቀጠናውን እስቲ እንበለው፣ በሉት እስቲ። አሪፍ። እንመለስ። ዶ ሲ ላ ሶ ፋ ሚ ሬ ዶ። አሪፍ። እስቲ ሞክሩት። ርትሙን በትክክል የተከተለ ፋ ሚ ሬ ዶ። እስቲ በለው። ዶ ሬ ሚ ፋ ሶ ላ ሲ ዶ ዶ ሲ ላ ሶ ፋ ሚ ሬ ዶ።
እስቲ ሞክሩት እናንተ። ቀጥኗል ትንሽ በጣም አሪፍ ፋሚሬዶ አሪፍ። እንግዲህ ይሄ በጣም ቆንጆ የሶልፌጆ ኤክሰርሳይዝ አይነት ነው። ምቶቹን በትክክል ታይሙን እየጠበቅን ያው ፎር የሆነ ሪትም ነው። ስለዚህ እያንዳንዱን ምት በትክክል በአግባቡ እየጠበቅን የቱ ጋር እንደምንገባ የቱ ጋር እንደምንል በደንብ ምቶቹን በአግባቡ እየጠበቅን ይህንን ኤክሰርሳይዝ ደጋግመን ብንሰራው እያንዳንዱ ድምፆች ላይ ያለን መረዳት በደንብ ከፍ እያለ ይሄዳል። በተለይ እንደ ኢትዮጵያዊ ቅኝቶቻችን አብዛኞቹ ወይም ሁሉም በሚባል መልኩ ፔንታቶኒክ ስለሆኑ 2 ኪሉዝ ያደረጉ ስለሆኑ ስለዚህ ብዙ ኖሃው ስለሌለን ለሁለት ድምፆች በተለይ በሲ ሜጀር ትዝታ ላይ ብንነሳ 4ኛው እና 7ኛው ድምፅ ላይ ብዙ ጊዜ ችግሮች አሉ። ብዙ አንድ ለያቸውም ድምፆቹ ይምታቱብናል፣ ግራ ያጋቡናል፣ ወደ አንዱ የማንሸራተት ነገር ይስተዋል። ስለዚህ እነዚህን ሶልፌጆ ኤክሰርሳይሶች አሁን የሰራኋቸውን ደጋግማቸው የምትሰሯቸው ከሆነ ሻርፕ በሆነ መንገድ ድምፆቹን በትክክል የመረዳት ነገር ይኖራቸዋል። ጉሮሯችሁም በደንብ ከነዚህ ድምፆች ጋር በደንብ የመዋሃድና በጣም ጥሩ ቴክኒክ የሆኑ ነገሮችን በደንብ ለመረዳትና ለማወቅ ይጠቅማቸዋል። ከዚህ ኤክሰርሳይሱ በጣም ከፍ እያለ እየከበደ ወደ ሌሎች ቮካል ኤጂሊቲ፣ ሪፍ እና ረን የሆኑ ኤክሰርሳይሶችን በጣም ወሰብሰብ ያሉ ኤክሰርሳይሶች ጋር ስንገባ እነዚህ ጋር ያወቅነው እውቀት እነዛን በጣም ስለሚያግዛቸው ይጠቅማቸዋል ብዬ የማስበው ኤክሰርሳይዝ አይነት ነው። በመግቢያ ላይ እንደነገርኳችሁ ይህንን ኦዲዮ የምትፈልጉት ከሆነ በዚህ ጋር በምትመለከቱት የቴሌግራም አካውንት እሱን ሰርች በማድረግ ቴሌግራም ላይ ወይም ደግሞ ይህንን በመንካት እዛ ቴሌግራም ላይ ሄዳችሁ ኦዲዮን ዳውንሎድ አድርጋችሁ አብራችሁ መለማመድ እና መስራት ትችላላችሁ። አስቀምጬላችኋለሁ፣ ይጠቅማችኋል ብዬ አስባለሁ። እንዲሁም ደግሞ በአካልም ቢሆን በኦንላይን ቮካል ኤክሰርሳይዝ መማር የምትፈልጉ ስለ ዝማሬ አገልግሎት በደንብ ጥሩ የሆነ እውቀት እንዲኖራችሁ የምትፈልጉ ሰዎች ካላችሁ ይኸው ስልኬ እየደውላችሁ ኮንታክት ልታደርጉኝ ትችላላችሁ፣ መማር ትችላላችሁ። ራሳችንን በዚህ አቅጣጫ ብናሳድግ ጥሩ ነው ብዬ አስባለሁ። እግዚአብሔርንም ዊዝ ኤክሰለንሲ ዊዝ ስኪልፉሊ ብናገለግለው መልካም ነው የሚል ሀሳብ አለኝ። እንግዲህ ይህንን አገልግሎት ደግሞ ሰፖርት ማድረግ መደገፍ፣ አብራችሁ በዚህ አገልግሎት ጎን መቆም የምትፈልጉ ሰዎች ካላችሁ ብትደውሉልኝ ኮንታክት ብታደርጉኝ በጣም ደስ ይለኛል። እግዚአብሔር አክብራችሁ መልካም ይሆንላችሁ። ቴንኪዩ። ኔክስት በሌላ ቪዲዮ ተመልሼ የምመጣ ይሆናል። እስከዚህ ቪዲዮ መጨረሻ ድረስ መጥታችኋል። ሰብስክራይብ ሳታደርጉ ይህን ቪዲዮ እያያችሁ ያላችሁ ሰዎች ካላችሁ ፕሊዝ ሰብስክራይብ አድርጉ። ምክንያቱም የሚጠቅሙ ነገሮችን ከዚህ በኋላ ታገኙበታላችሁ ብዬ ይህንን ስለማምን ነው። አብራችን ቆያችሁ። በጣም አመሰግናችኋለሁ። ተባረኩ። መልካም ይሆንላችሁ።